ብዙ ጊዜ ዱዓ ያደረግን የምናደርገው ነገር ምንም ሳይሆንልን ይቀራልና ምን አይነት ዱዓ ነው አላህ Subhanahu Wa Ta'ala ይቀበላል ያለው ተኛስ ምን የቀረብን ነገር አለና ነው የምንለምነው ነገር እንዲሁ የለፋን እየቀረን የዚህ ነገር ምንድን አይነት ማድረግ ይገባናል ምን ቀረብን ይላል እርግጥ ነው መልሱ ይህ ጠቃሚ ጥያቄ ነው ግን የብዙ ሰዎች ጥያቄ ነው የብዙ ሰዎች ፍላጎት ነው እና በመሰረቱ ዱዓ ማድረግ ማለት ኢባዳ ነው ዛቱ ያ የተለመነው ነገር ተሰጠም አልተሰጠም አንድ ባሪያ ጌታውን መለመን ማባበል አለበት ጧት ማታ እንዲህ ነገር ችግሮኛል ጌታዬ ሆይ እንዲህ ነገር ያስፈልገኛል ጌታዬ ሆይ ብሎ ባርነቱን መግለጥ አለበት አንድ ባሪያ የገዛው ጌታ ታልተልማመጠ ወጣት በማጣ ኩራት ይሆንበታል አሁንም እኛ ባርነታችንን ለመግለጥ አላህ ዘንዳ በጧት በማታ ልመናችንን ችግራችንን ማቅረብ አለብን ጌታዬ ሆይ እንዲህ ችግሮኛል ጌታዬ ሆይ እንዲህ ነገር ያስፈልገኛል ለዚህም አጋጣሚ አምስት አውቃት ሰላት ፈጣሪያችን ዘንዳ ቀርበን ማመልከቻ የምናስገባበት ለጉዳያችን አላህ የሰጠን ትልቅ ጸጋ ነው በአምስት ጊዜና በቀንና በሌሊት ፈጣሪ ዘንዳ ማመልከቻ ማስገባት በጣም ትልቅ ነገር ነው አንድም መንግስት በአመት አንድ ጊዜ ማመልከቻ ለማቅረብ አንችልም የዱንያው መንግስት አላህ Subhanahu Wa Ta'ala በቀንና በሌሊት አምስት ጊዜ ማመልከቻ የጉዳይ ማመልከቻ ማስገቢያ ሸራትን ሰጥቶናል በዛን ጊዜ ማመልከቻ ማቅረብ ነው ያ ማመልከቻ ጉዳዩን ይዞ ይመጣል አይመጣም የሌላ ሁኔታ ነገር ነው መጨረሻ ላይ የምንናገረው ነገር ነው ግን ይሄንን ለማድረግ ስርዓት ያስፈልገዋል አንደኛ የሚለመነው አላህ ብቻ መሆን አለበት ከርሱ ጋር ሌላ መቆራኘት የለም አላህ የልባችንን የሚያውቅ የሆነ ጌታ ነው የምንፈራው ሙታንን የምንለምነው አላህን ተሆነ ያ ሌላ ነገር ነው የሚሰጠን የሚነሳን እሱ ነው ብለን እሱ ብቻ መለመን ይኖርብናል አንደኛ ይሄ ነው ሁለተኛ አላህን ማመስገን ባደረገልን ጸጋ በውለታው ስለፈጠረን ጤና ስለሰጠን ማመስገን አለብን በነብያችን ላይ ሰላዋት ማውረድ አለብን በመጀመሪያው በመጨረሻውም ላይ እንደዚሁ ጌታችን ከማመስገናችን ጋር ሶስተኛ በዱዓው ላይ የቂን ማለት አለብን ይሆንልናል የሚል በጥርጣሬ በፈልግ አድርገው ፈልግተው የሚለው ሳይሆን ጌታ ያደርግልኛል የሚል የቂን መኖር አለበት አራተኛ ችክ ብለን መለመን አለብን ዱዓውን ስናደርግ በችልታ ወይም በንቀት መልክ እንዳይሆን አምስተኛ ቀልባችን ልባችን ማለት ነው ቀልባችን ወይም ልባችን በዛ በመናደርገው ነገር ላይ አትኩረን ፊታችን አስቀምጠን ባይናችን እንደምናየው አድርገን ነው ያንን ለመነው ነገር ማድረግ አለብን ስድስተኛ ሁሉ ጊዜ ዱዓ ማድረግ አለብን በጤንነትህ ተበሽታ መጠበቅ አለብን ሀብት ባለ ጊዜና ተደህነት መጠበቅ አለብን ችግር ሳይኖርብህ ችግር እንዳይመጣ መጠበቅ አለብን አለዛ ያልቦካ ያሲን የሚባለው ነገር ይመጣል አላህ Subhanahu Wa Ta'ala መተዋወቅ ያለብህ ልመናውን ደጃፉን ማወቅ ያለብህ አስቀድመህ በጤንነትህ ነው በሽታ እንዳይመጣ ሀብት ባለ ጊዜ ነው ድህነት እንዳይመጣ ሹመት ባለ ጊዜ ነው ውርደት እንዳይመጣ ተወተዋርክ በላይ አይደለም አስቀድመህ መተዋወቅ አለብህ ሰባተኛ አላህ ጋር አብሮ የሚለመን ነገር የለም ብለናል እሱን ብቻ መነከር አለብህ ስምንተኛ በቤተሰብህ ላይ በነፍስህ ላይ እርግማን ላታደርግ ነው ዝምድና የሚቆርጥ ነገር ላታደርግ ነው የተሆነ መቅቡል አይሆንም ዘጠነኛ ዱዓ በሚያደርግ ጊዜ ድምፁን ዝቅ አድርጎ ቀስ ብሎ ወኹፊየተን ማድረግ አለበት አንተ አድል ያሉ የሚያዙት ባሪያ ይመስል ጩኸት ይህ በጣም አስቸጋሪና ለምኖ ጮሆ ደግሞ ምንድነው እንደገና እሱ ለምኖ እሱ እንደገና መጮህ በጣም አስቸጋሪ ነው እና በቀስታ መሆን ያለበት አንተ ያሉ የላከው ባሪያ የገዛው ባሪያ ይመስል ይሄ በጣም በጩኸት እንዳይሆን አስረኛ ከወንጀል ሁሉ ማመን አለበት ጌታዬ ሆይ በእንዲህ ያለ ጊዜ እንዲሰርቻለሁ ያችን ማረኝ ዱዓንም ተቀበለኝ በተቀላላው ባርነትህን ስትገልጥ ያችን የሰራሃትን ወንጀል መገንዘብና እስትግፋር ማድረግ አለበት እንደው ዝም ብለህ ተሸፍነህ አይደለም ጌታ የልብ አዋቂ የሆነ ጌታ ነውና 11ኛ ዱዓ በመታደርግ ጊዜና ግጥም አብጃለሁ ይያልክ እዛ ዱዓው መሐከል እንዳትወላገድ ነው ዱዓውን ተተህ ግጥሙን ልብህ ወደዛ ይሄዳልና
ወደ ግጥሙ አትሄድ አስቀድመ ያጠናሃቸው ግጥሞች አሉ አንከለክልህም ግን በዱዓው መካከል ገጥማለሁ እያልክ ችግር እንዳትፈጥር ዝም ብለህ በስድንባብ ጌታ ለምነው የሚፈልገው ያ ነው አለዛ አስቀድመ ያጠናሃቸው አሉ ምንም የሚከለክልህ ነገር የለም ጌታ የተጠብቀኝ ከልጅ ከካም ከሴት ልካም ብለህ ብትል የሚከለክል የለም አስቀድመ ሐፍዘው እንደሆነ እንደዚሁም ጠብቀኝ ጌታዬ ከሴት ወደል ከጨለማ ገደል ታማሽ በደል ይልክ ብታመጣ ምንም የሚከለክል ነገር የለም አላህ ስጠይ ባክ ኮኮም ያህል ጥጃ ሰማይ ያህል ማጋጫ ይልክ ቀድመህ ያፈስከው ብትለምን የሚከለክል የለም ስለዚህም ማስረጃው ነብያችን እንደዚህ ብለዋል اللهم إني أعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء متفق عليه البخاري ومسلم اللهم إني أعوذ بك من الجوع فإنه بئس الضجيع وأعوذ بك من الخيانة فإنها بئست البطانة أصحاب السنن والفوت على رأسهم اللهم إني أعوذ بك من قلب لا يخشع ومن دعاء لا يسمع ومن نفس لا تشبع ومن علم لا ينفع أعوذ بك من هؤلاء الأربع رواه الترمذي وأبو داود والنسائي إني جالس نقرأ لنا አስቀድመህ ያፈጥከውን አሁን ግጥሙን አንከለክልህም በዱዓው መካከል ገጥማለሁ እያልኩ ዱዓውን ትተህ ወደ ግጥሙ ልብህ እንዳይሄድ መጠንቀቅ አለብህ ነው 12ኛ ወዱ አድርገህ ብታደርገው ጥሩ ነው በወዱ እንደ ኢባዳ ስለሆነ በወዱ መሆን በጣም አስፈላጊ ነው 13ኛ የሰው ሀብት ወስደህ እንደሆነ ሀብቱን መልሰህ ወይንም ይቅርታ ጠይቀህ እንጂ አንዱን በርግጫ አንዱን በጥጫ ብለህ ኋላ ገብተህ ዱዓ አድርጋለሁ ብትል የማይሆን ነገር ነው የሰው ሀብት እንዳለ የሰውን ሀብት መመለስ አለብህ ይቅርታ የሚያስፈልግ እንደሆነ ይቅርታ መጠየቅ አለብህ ነው የሰውን ሀብት ይዘህ ጌታን መለመን መሳለቅ ነው የሚሆነው እንጂ መለመን አይሆንም 14ኛ የምታደርገውን ዱዓ በአንድ ጊዜ ብቻ ሳይሆን 3-4 ጊዜና መደጋገም ያስፈልጋል አንዴ ለምኝ አልሰማኛ ላይ ተምትል 3-4 ጊዜ አሁንም የሌለው ዱዓ ማድረግ አለበት ነው 15ኛ ወደ ቂብላ ዙረህ ዱዓ ማድረጉ በጣም አስፈላጊ ነው 16ኛ እጅህን አንስተህ ብትለምነው አላህ Subhanahu Wa Ta'ala እጁን አንስቶ ለመኑትን አሳፍራትም እና ያችን እጅ እንደማይመለሳትም ግን እጁን ታነሳ በኋላ ፊቱን ያብስ ሐዲሶች እንኳን ያብስ የሚሉ አሉ የሆኑ ሐዲሶቹ ضعيف ናቸውና ማበሱ ላይ ምንም አንታገልም ማንሳቱ ሐዲስን ሰሂህ ነው 17ኛ በዱዓው ጊዜና ድንበር እንዳታልፍ ድንበር ማለት ምንድነው ያልሆነ ነገር እንዳትጠይቅ አላህ Subhanahu Wa Ta'ala ነብይ አድርገኝ ያልከው እንደሆነ ብድግ ብለህ ይሄ ያልሆነ ነገር ነው የማይሆን ነገር በተቀላላው አንተ ልታገኘው የማይችለው ነገር ሰው ሊያገኘው የማይችለው ነገር ብድግ ብለህ ብትል የማይሆን ነገር ነውና የሚሆን ነገር ሰበብ ጋር የተቆራኘ ነገር መሆን አለበት አንተ የምትለምነው ሚስት አግብተህ ጌታዬ ልጅ ስጠኝ ትክክል ስራ ይዘህ ጌታዬ ዱንያውን አግራልኝ ትምህርት እየተማርክ ጌታዬ ትምህርቱን አግራልኝ ይሄ ማዕቁል ነው ህክምና የተሐከሙ ጌታዬ ጤንነትን አሟላልኝ ዝም ብለህ ተኝተህ ተዋቃ ቤትህ ጤንነትን አሟላልኝ ብትልም የሆነ ሰበብ ማግኘት አለበት ሴት ሳታገባ ልጅ አንተ እያልክ ብታፈጥም አይሆንም ሳትማር ዕውቀት አንተ እያልክ ብታፈጥም አይሆንም ሳትነግድ ሳትከስብ እንደው ዱንያ አንተ እያልክ መስጊድ ተኝተህ ቤትህ ተኝተህ ብትልም አይሆንም ሰበብ አስገኝተህ ሰበቡ ጋር የተቆራኘ ልመና መሆን አለበት ነው አላህ Subhanahu Wa Ta'ala አይችልም ማለት አይደለም ይችላል ግን ሰበብ ማግኘት አለበት ነው 19ኛ ወደ አላህ በልብህ መዋደቅ አለብህ በኩራት መልክ ሳይሆን በመዋረድ بالخشوع والخضوع እኔ ምስቃለ ዘራ ሚዛን ማልመዝን ሰው ነኝና ጌታዬ ባክህ አንተ ታላቁ ጌታዬ ንጉሱ ጌታዬ ዘንልኝ የሚል ነገር መዋደቅ ይኖርብሃል አያ በአላህ ስም በአላህ ባህሪዎች ለምነው አላህ Subhanahu Wa Ta'ala ስሞች አሉኝ በስሜ ለምነው ይሏል በስሞቹ ለምነው በባህሪው ለምነው በሌላ እንዳትለምን ተጠንቀቅ ነው በሌላ መለመን የለብህም መጨረሻም ሀያው ምግብህን መጠጥህን ልብስህን ሐላል የሆነ መሆን አለበት حرام በልተህ حرام ለብሰህ حرام ጠጥተህ አላህን አንተ ብትለው ይሄ መሳለቅ ነው የሚባለው እንጂ ልመና አይደለም فأنا يستجاب له ብለዋል ነብያችን አለይሂ ሰላቱ ወሰለም فأنا بملبسه حرام ومطعمه حرام ومأكله حرام فأنا يستجاب له ብለው ነብያችን ተናግረዋልና አንተ መጀመሪያ የለበስከውም ሐላል መሆን አለበት የጠጣኸውም حرام ሆነ የበላኸውም በተግላላ ተሐራም መራቅ አለብህ ነው አለዛ ሰውዬ
አካላቱንም በሰገራ ተጠቅልቆ ልብሱንም በሰገራ ተጠቅልቆ ወደ ሶላት ቢያህርም ሶላት መቅቡል ይሆናል እንደዛም ታየ ነው የሚሆነው አንድ ሰው حرام እየበላ حرام እየጠጣ ተቅላላ حرام እየሰራ ያደርጋለው ማለት በጣም አስቸጋሪ ነገር ነውና እነዚህን ሀያ የሚሆኑ ስርዓቶች መጀመሪያ ማሟላት አለበት ለዱዓ ዘመንም አለው ቦታም አለው እነዛ ዘመኖች ነው መጠቀም አለበት አንደኛ ለይለቱል ቀድር የሚባለው ለሊት በረመዳንም ሆነ በሌላ ወቅት አለ ይባላል ያው በረመዳንም ቢሆን ግን በ27 ማለት ብቻ ሳይሆን በሚጠረጠርበት ለሊት ዱዓ ማድረግ አለበት ሁለተኛ ከለሊቱ በየቀኑ ማለት ነው ከ9 ሰዓት 10 ሰዓት ጀምሮ እስከ ፈጅር ድረስ ባለው ጊዜና አላህ Subhanahu Wa Ta'ala ደጅ ማን ነው ይቅርታ የሚጠይቀኝ የሚልበት ሰዓት ነውና በዛም ወቅት ጊዜ ሶስተኛ ከአምስት አውቃት ሰዓት በኋላ ያው ትልቅ ወደ አላህ መቃረቢያ የሰጠን ነገር ነውና በዛም ጊዜና አራተኛ አዛንና ኢቃም መሐከል አምስተኛ ዝናብ በሚዘንብ ጊዜና ስድስተኛ የጁምዓ ቀን በተለይ ከአስር በኋላና እንደዚሁም በኹጥባ መሐከል ሰባተኛ ማውዘም በመጠጣ ጊዜና ስምንተኛ በስጁድ ጊዜ በግንባርህ ተደፍተህ ከዛ የበለጠ ወደ አላህ መቃረቢያ የለምና የምትከጀል ወቅት ናት ዘጠነኛ በአረፋ ቀን አረፋ ላይ ውለህ እዛው ዱዓ ማድረግ አስረኛ የረመዳን ወራት ቀኑም ለሊቱም እንደ ክረምት ነው ክረምት ለእህል ለአዝመራ መዝሪያ ጊዜ እንደሆነ ረመዳን ቀኑም ለሊቱም ለዱዓ አዝመራ ነውና ለሊቱም ቀኑም ዱዓ ማድረግ አለበት 11ኛ ሙሳፊር እንደሆነ መንገድ ሄደህ እንደሆነ እስክትመለስ ድረስ 12ኛ ጾመኛ እንደሆነ እስክትፈታ ድረስ 13ኛ ጾመኛ በሚያፈጥር ጊዜና ዱዓ ማድረግ 14ኛ ጀመረተል አቀባ አካባቢ ያው ዱዓ አድርጉ ብለዋል 15ኛ ሶፋና መርዋ ላይ ዱዓ አድርጉ ብለዋል እነዚህን እንግዲህ ዱዓ ማድረግ አለብህ እነዚህን ቦታዎችንም ቪዲዮዎችንም እንዳያመልጡ መሻማት አለብህ ነው ከዚህ በኋላ ይሄን ሁሉ አሟልቼ ዱዓ አድርጌ ሳይደርስልኝ ቀረ ተሊሆናል አዎ ዱዓ ወደ ሶስት ይከፈላል አንደኛ የለመንከውን ዛቱን ወይ አሁን ወይ ቆይቶ ይሰጣል ይሄ አንደኛው ነው ይቆያል ነብዩላህ ሙሳ ፍርዓውን አጥፋልኝ ብለው 40 ዓመት አድርገው በ40 ዓመታቸው ነው ዱዓ መቅቡል ያደረገው አንተ አብደን ሐበሺ 40 ቀን ቆይብህ ቆየብህ ነው የምትለው ሙሳን 40 ዓመት አስቀምጧቸዋል እና ቆይቶ ያለመንከው ሊመጣ ይችላል ያለመንከው ነገር ሊደርስልህ ይችላል ይሄ አንደኛ ነው ሁለተኛ ያን የለመንከውን ትቶ አላህ Subhanahu Wa Ta'ala ባንተ ላይ የተፈረደ በላ እንዳለ ያን በላ ያነሳልሃል በዛ ልውጫ አንተ ታውቀውም እንደተፈረደብህ ያንን በላ አንተ ላይ ያነሳልህ ይችላል ሶስተኛ የለመንከውም ሳይሆን ቀርቶ በላውም ሳይነሳ ቀርቶ ዝም ብሎ አይቀርም ያ ዱዓ ኢባዳ ነውና ለአኺራ ስንቅ ይሆናል ኢባዳ አድርገህ እንዲሁ ትቀራለህ ማለት የለም እንግዲህ ዱዓ በእውነቱ አንዳንድ ሰዎች ጫት የሚመስላቸው ሰዎች አሉ ዱዓ ማለት ጫት ነው የሚመስላቸው ሰዎች አሉ ይሄ ትክክል አይደለም ዱዓና ጫት የተለየ ነው ዱዓ ማለት ወደ አላህ መዋደቅ ነው ጫት ማላመጥ ሌላ ነው ሌላ ነገር ነው እዚህ ውስጥ ጋር ዝምድና የለውም ምንም የሚያጨቃጭቅ የሚያነዛነዝ አይደለም ጫትን እዚህ ውስጥ ማስገባቱ በጣም አስቸጋሪ ሁኔታ ነገር ነው ስለዚህ ፍንጃል ጫት ረከቦት የሚባል ነገር አለ ይሄ እዚህ ጋር ዱዓው ጋር ምንም ዝምድና ያለው ቀደም ሲል እኔ አንድ ያልኩት ነገር ነበረ ልንገር ወንድሜ ወዳጄ ከሆዴ ሰውና የመክሩትም ከላሉት ዘመዴ ፈጣሪን አትካድ በሆነው ባልሆነው ባድባሩ ዋውጋሩ ለምን እንለውጠው ከፈጣሪ ሌላ ምንም ለኛ የለን በክፉም በበጉም ሌላ ጌታ የለን ጀበናን ረከቦን ቡናኑን ጫቱም ድቤውም ጭብጨባው ምንም አይጠቅምም ጀበናው ሸክላ ነው ካፈር የሚሰሩት ረከቦም እንጨት ነው ጠርበው የገጠሙት ቡናና ጫትማ ሁለቱም ዛፍ ናቸው ከማንኛውም ዛፍ መለየም የላቸው ድቤውም ቆዳ ነው በርሜል የለበሰው ወይ ገበቴ ለብሶ የሚደበደበው ነፍሱን አላዳነም እንኳን ሊያድንህ በሆነው ባልሆነው ለምን ታምናለህ የቂያማ ለታ ማን ይደርስልሃል ሁሉም ነፍስን ብሎ ይሸሽሃል ምንም ጥቅም የለው ተው አላህን ፍሩ አማልክት አታብዙ አማልክታና ብዛ ተው ባላህ ቅሩ የሚል ብዙ ግጥሞች ተገጥሟቸዋል በዚህ ነገር ላይና አንድ ሰው ወደ አላህ መግባት አለበት እንጂ ይሄንን
አማልክቶች ማብዛት በጣም አስቸጋሪ የሆኑ ነገሮች ናቸውና መጠንቀቅ ይኖርብናል። እዚህ የገጠምኳቸው ቦታዎች ነበሩ። ብዙ ሰዎች አሉ ጫት የመረዛቸው ዱዓ ብሎ ማለት ጫት የመሰላቸው። ይህ በሆነማ ስንት ጫት ተቆሟል። እሁድና ሐሙስ ስንት ዙርባ ወድሟል። ጉዳዩ ከቦታው አላለም አልተነቃነቀም። ጌታችን በቅጠል ምንም አይሞኝም የሚል ብዙ ግጥም አቅርቤ ነበረ። በሌሊት ተነስተህ ብቻህን አልቅስ፣ ጉዳይህን አቅርበህ እንባህን አፍስ፣ ማንን ሳትለምን አላህ ለምነው፣ አገር አይፈልግም ቀናተኛ እኮ ነው፣ ሁልጊዜ ለምነው አደም ሆኖ ሳታቋርጥ፣ ሳምንት ሩብ ብቻ ለምን ድል ማፍጠጥ፣ ሰኞ ወይ ማክሰኞ ሐሙስ ብቻ አይደለም ጧት ማታ ለምነው ምንም ሳትወዝንም ይልና በነሸህ ከሌ የሚለውን ትተህ እሱን ለምነው አንተው ላንተው ባንተው ብለህ አላህ Subhanahu Wa Ta'ala ማለት ነው። በዛት በሲፈትህ ይሁንብህ በለው፣ ስሙን እየጠራህ በስሙ ለምነው። በከሌ ሸህ መጀን ማለትን ተውና አላህ ለምነው በአስማኡል ሁስና የሚል ግጥም አብጭ ነበር። በጣም በዚህ ነገር ላይ ጠቃሚ የሆነ ነገር